ያ በስምዖን ክንድ ላይ ያለው ሕፃን ስምዖንን በእናቱ ሆድ የገጣጠመ ጌታ ነው። ይኸውላችሁ ህልውናው ከቤተልሔም አይጀምርም። ማንነቱ ከቤተልሔም አይጀምርም። ቤተልሔም በልዩ ሁኔታ የተገለጠበት ስፍራ እንጂ መኖር የጀመረበት ስፍራ አይደለም። ትናንት መምህራችን ሲያስተምሩ የዮሐንስ ወንጌል ምዕራፍ 8 ላይ አይሁዳውያን አንተ 50 ዓመት ያልሞላ አብርሃምን አይተሃልን አሉት እኮ። 50 ዓመት አልሞላህም እንዴት አብርሃምን አይቻለሁ ትላለህ አሉት። እንደ ሰው ቆጥረው እነርሱም ያውቁት ሰውነቱን ነው። እነርሱም ያውቁት የዮሴፍ ልጅ ነው፣ የድንግል ማርያም ልጅ ነው፣ ናዝሬት ገሊላ ያደገ ነው ብለው በዚች በጣት በምትቆጠር ዕድሜ ውስጥ ያለውን ማንነቱን ነው። ግን አይደለም። ከዚያ እንደዚህ አላቸው፣ እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አለ። ይሄ ጌታ የአብርሃም አምላክ የአዳም ፈጣሪ የዘላለም አምላክ ነው። ይኸውላችሁ የክርስቶስን ጉዳይ ከቤተልሔም ከጀመራችሁ ትጎዳላችሁ። ቤተልሔምን የፈጠረ እርሱ ነው። ዓለም ሳይፈጠር ዘመን ሳይቆጠር ከአብና ከመንፈስ ቅዱስ ጋር እኩል ሆኖ በስልጣን የነበረ አልፋ ዓለምን ፈጥሮ ደግሞ አሳልፎ የሚኖር የዘላለም አምላክ ነው ክርስቶስ። ስለዚህ ህልውናው፣ ማንነቱ፣ ባህሪው ከቤተልሔም መመርመር አይቻልም። እርሱ የዘላለም አምላክ ነው። ስለዚህ ስምዖን ይህንን አውቆታል። ከአልጋ ጋር ተጣብቆ በጽድቅና በትጋት እየጠበቀው በናፍቆት እየጠበቀው የነበረውን ጌታ ዓለምን የሚያድነውን መድኃኒት በክንዶቹ ታቀፈና ዓይኖቼ ማዳንህን አይተዋል አለ። እስኪ ዓይኖቼ በሉ ማዳንህን አይተዋል። በእውነት ፍቅሩን እንድንመለከት እግዚአብሔር ይርዳን። አሜን በሉ። ስለኛ የተከፈለውን፣ ስለኛ የተደረገውን፣ ስለኛ የሆነውን እንድናስተውል፣ እንድንመለከት፣ እንድንገነዘብ እግዚአብሔር ሁላችንንም ይርዳን። ከበጀኬ አርጌራ ኡልፊነኬ አርጌራ ኢጆሌንኩ ከበጀኬ ኢላለኒሩ ኡልፊነኬ ኢላለኒሩ ሀርከ ስምዖን irra kan ture ክርስቶስ addunyaa hundesaa kan uume jiraataa kan ta'e jiraachisaas kan ta'e addunyaan osoo hin uumamin barri osoo hin lakkaawamin dura abbaa fi hafuura qulqulluu wajjiniin aangoo walqixa ta'een jiraachaa kan ture qaama sillaasee keessaa qaama tokko kan ta'e nama fayyisuudhaaf nama ta'ee kan mul'ate gooftaa keenya Yesuus Kiristoos Sምዖን harka isaa irratti hammateetiin amma fayyina addunyaatiif kan qopheessite fayyina kee ija kootiin argeera, ulfina kee ija kootiin argeera, jaalala kee ija kootiin argeera, kabaja kee ija kootiin argeera. Amma garbicha kee nagaadhaan na gaggeessi. Isa kana ilaaluudhaaf waggaa 300 ol eegaan ture, abdiidhaan ture, gammachuudhaan ture, dharraadhaan ture. Isa kana obsaan eegaan ture. Amma garuu ere akka eeyyama keetti ija kootiin argeera, ija kootiin ilaaleera, harka kootiin qabadheera jedhe. እንዴት የታደለ ነው! ኪሩቤል ሱራፌል የማይነኩትን ጌታ በክንዶቹ የታቀፈ፣ መላእክት የማይዳስሱትን ጌታ በክንዶቹ የታቀፈ እንዴት የበረታ ሰው! ለዚህ ነው ታደሰ ክርስቶስን ሲያየው፣ ዳግም ተወለደ ሲያቅፈው ክርስቶስን። የዘላለምን አምላክ በክንዶቹ ታቀፈ። ዓይኖቼ ማዳንህን አይተዋል፣ ባሪያህን በሰላም ታሰናብተዋለህ። ይህ ሕፃን አለ፣ ይህ በክንዶቼ ላይ የታቀፍኩት ሕፃን አምላክነቱን ነግሬያቸዋለሁ። ቀጥሎ ደግሞ እንደዚህ አለ፣ ይህ ሕፃን አለ ስምዖን ለአሕዛብ ሁሉን የሚገልጥ ብርሃን ነው። ሁሉን ምን የሚያደርግ? ሁሉን የሚገልጥ ምንድን ነው? ሁሉን የሚገልጥ ምንድን ነው? ብርሃን ነው። በጨለማ የነበሩ አሕዛብ፣ በባዕድ አምልኮ የነበሩ አሕዛብ፣ ከተስፋው መንግሥት የራቁ አሕዛብ፣ ከክርስቶስ የራቁ አሕዛብ
ለዚህ እኮ ነው ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ኤፌሶን ምዕራፍ 2 ላይ እንደዚህ አለ፣ እናንተ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ከተስፋው መንግሥት ርቃችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ አለ። ያለ ማን ነበራችሁ? መልሱልኝ። ያለ ማን ነበራችሁ? በእውነት በክርስቶስ እንድንኖር እግዚአብሔር ይርዳን። ይኸውላችሁ ያለ ክርስቶስ ማርም ይመራል፣ ምንም ጥቅም የለውም። ያለ ክርስቶስ ሁሉ መራራ ነው። ያለ ክርስቶስ ጨለማ ነው። ያለ ክርስቶስ ባዶ ነው። ያለ ክርስቶስ ውሃ እንደመውቀጥ ነው፣ ትርፍ የለውም። ሕይወት የሚጣፍጠው ኑሮ የሚጣፍጠው በሥጋም በነፍስም በረከት የሚገኘው በሥጋም በነፍስም እረፍት የሚገኘው ከሞት በኋላ በእግዚአብሔር መንግሥት ለዘላለም ሕይወት የሚገኘው በክርስቶስ ነው። ስለዚህ ከክርስቶስ እንዳንለይ፣ ከዚህ እቅፍ እንዳንወጣ፣ ከዚህ በረከት እንዳንወጣ፣ ከዚህ ፍቅር እንዳንወጣ ነው ልንተጋ የሚገባው። ቅዱስ ጳውሎስ እንደዚህ አለ፣ ከእግዚአብሔር ተለይታችሁ ከተስፋው መንግሥት ርቃችሁ ያለ ክርስቶስ ነበራችሁ አለ። ነበራችሁ፣ አሁን ግን አለ እናንተ በፊት ርቃችሁ የነበራችሁ በክርስቶስ ቀርባችኋል። ምን ብላችኋል? መልሱልኝ። ምን ብላችኋል? በክርስቶስ ቀርባችኋል። እርሱ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል የነበረውን ግድግዳ በደሙ አፍርሶ ከሁለታቸው ከሕዝብና ከአሕዛብ በደሙ አንድ አዲስ ሰው ክርስቲያን ያደረገን እርሱ ነው። ስለዚህ ይህ ብርሃን፣ ይህ ጥበብ፣ ይህ አምላክ፣ ይህ መድኃኒት ወደኛ መጣ። በአሕዛብ የነበረውን ጨለማውን ገፈፈ፣ ሁሉን ወደዚህ ብርሃን አመጣ። ሁሉን የሚገልጥ ብርሃን ነው አለ። ሁሉን የሚገልጥ ብርሃን ነው። ከዚያ ቀጥሎ ለእመቤታችን እንደዚህ አለ፣ ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ምን ይሉ ነበረ? ስምዖንም ባረካቸው፣ እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል፣ ባንቺም ደግሞ በነፍስሽ ሰይፍ ያልፋል አለ። አሁን ለሚቃወሙትም ለብዙዎች ለመውደቃቸውና ለመነሳታቸው ይህ ሕፃን ምልክት ነው አለ። ጌታችን ኢየሱስ ክርስቶስ ይሄንን በዮሐንስ ወንጌል ምዕራፍ 3 ላይ ሲያብራራ በዛሬው ትምህርት ላይ ማለት ነው እንደዚህ አለ፣ በልጁ የሚያምን የዘላለም ሕይወት አለው ተነስቷል። ይኸውላችሁ በልጁ የሚያምን በክርስቶስ የሚያምን ኢልመ ዋቀዮት ከነመኔ ክርስቶስት ከነመኔ እኒ ጅሬኛ በረበራኒ አርገታ ከኤራ አከ ዱኤት ነፉ አከ በዴት ሲነፉ አከ ኩፌት ነፉ ኢልመ ዋቀዮት ከነመኔ ክርስቶስት ከነመኔ ጅሬኛ በረበራ ኒ አርገታ ከናፍ ኢኒ ኩን ከኤራ ኤኝቱ ዋን አመኔፍ ክርስቶስት ዋን አመኔፍ እቲ አንሴ ክርስቶስ አከስ ጀዴ ኢልመ ኢሳት ከኒናመኔ ገሩ ጎፍታት ከኒናመኔ ገሩ ክርስቶስት ከኒናመኔ ዋዬሳ ደገየት ዋዬሳ በረቴ ገሩ ኢልመ ዋቀዮ ከን ጀደሜ ክርስቶስት ከኒናመኔ ሞ አማ እቲ ሙርቴፈሜራ ጀዴ አማ ማልተኤራ እቲ ሙርቴፈሜራ ሙርቶ ኬሰ ጅራ ጀቹዳ irratti murteeffameera. Kanaaf inni sun maal ta'eera jechuudha? Kufeera. Kiristoositti waan hin amanneef kufeera. Kiristoositti kan amane immoo ka'eera. Kanaaf raajichi Simoon akkas jedhe, daa'imti kun jedhe fayyisaa kan ta'e, qoricha kan ta'e daa'imni kun jedhe namoota hedduudhaaf ka'umsa isaaniitiifis sababa, kufaatii isaaniitiifis sababa. Kan isatti amanan ni ka'u, kan isatti namanne immoo ni kufu. Kan isatti amanan kabaja ulfina guddaa ni argatu, kan isatti namanne immoo ni salphatu.
kan isatti amanan mootummaa waaqayyoo dhaalu kan isatti namanne immoo ibiddatti darbatamu. Kanaaf isatti amanuun kabaja guddaadha. Isa wajjin jiraachuun ulfina guddaadha. Isa wajjin jiraachuun carraa isa guddaadha jedhee isa kana dubbate። ለብዙዎች ለመውደቃቸውና ለመነሳታቸው እርሱ ምልክት ነው። በእርሱ የሚያምኑ ከሞት ይነሳሉ። በእርሱ የሚያምኑ ከውርደት ይነሳሉ። በእርሱ የሚያምኑ ከመከራ ይወጣሉ። እንባቸው ከዓይናቸው ላይ ይታበሳል። በጉ እረኛቸው ይሆናል። ወደ ሕይወት መንገድ ያሰማራቸዋል። ከዚህ በኋላ አይራቡም። ከዚህ በኋላ አይጠሙም። ረሃብም ትኩሳትም አያገኛቸውም። ምክንያቱም በልጁ አምነዋል። በጉ እረኛቸው ይሆናል። ስለዚህ ለመነሳታቸው ምክንያቱ ክርስቶስ ነው። በእርሱ የሚያምኑ ይነሳሉ፣ የማያምኑ ግን ይወድቃሉ። ይህ ምልክት ነው። በእርሱ ያመኑ የዘላለም ሕይወት ያገኛሉ፣ በእርሱ ያላመኑ ግን ይወድቃሉ ካለ በኋላ እመቤታችን እንደዚህ አለ፣ አንቺ በነፍስሽ ሰይፍ ያልፋል አለ። በነፍስሽ ምን ያልፋል? ሐዘን የነፍስ ባህሪ ነው። መጨነቅ፣ ማዘን ከነፍስ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በልጇ በኢየሱስ ክርስቶስ ምክንያት የሚያገኛትን መከራ፣ የሚደርስባትን መከራ፣ የምትቀበለውን ስደት፣ የምትቀበለውን ረሃብ ስምዖን ተናገረ። ለብዙዎች ለመውደቃቸውና ለመነሳታቸው እርሱ ምልክት ነው። ነገር ግን በዚህ ሕፃን ምክንያት በነፍስሽ ሰይፍ ያልፋል አለ። እመቤታችን እንደተባለው እንደተነገረው ልጇ ኢየሱስ ክርስቶስን በጀርባዋ አዝላ የግብፅን በረሃ ተጓዘች። ከሄሮድስ እጅ ለማዳን ሁሉን የሚችለውን ጌታ በጀርባዋ አዝላ የግብፅን በረሃዎች ተንከራተተች። ስለ ልጇ መከራን ተቀበለች። ስለ ልጇ ተራበች። ስለ ልጇ ተጠማች። እርሱን የምትመለከተው በእናትነት ነው። እናቱ ናት። ስለዚህ እናት ሆና ልጇን ለመታደግ፣ እናት ሆና ልጇን ለመደበቅ፣ እናት ሆና ልጇን ከሄሮድስ ሰይፍ፣ ከሄሮድስ ስቃይ፣ ከሄሮድስ ጭካኔ ለመታደግ አንድ ልጇን በጀርባዋ አዝላ ወደ ግብፅ ተሰደደች። በነፍስሽ ሰይፍ ያልፋል አላት። ለሰማዕታቱ ምሳሌ ናት ድንግል ማርያም። ስለ ክርስቶስ መከራን ተቀብላለች። ስለ ክርስቶስ ተርባለች። ስለ ክርስቶስ ተጠምታለች። ስለ ክርስቶስ ታርዛለች። ስለ ክርስቶስ ብዙ መከራ ደርሶባታል። ስለ ክርስቶስ ከዚያ በኋላስ ተመልሶ ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 19 ላይ እንደተጻፈው ከጲላጦስ ፊት ሲወጣ ጀርባው ተገርፎ ስጋው ተሰልትሎ አጥንቶቹ እስኪቆጠሩ ድረስ ያንን ሁሉ መከራ ስለ ሰው ልጆች የተቀበለው ክርስቶስ ቤዛ ሆኖ በቤዛነቱ ሊያድነን ክርስቶስ ስጋውን ቆርሶ ደሙን አፍስሶ በቀራንዮ አደባባይ ላይ ተሰቅሎ ጎኑን በጦር እየተወጋ ራሱን በሾህ አክሊል ታስሮ ያንን ሁሉ መከራ ሲቀበል እናት ናት። በእናትነት ፊቱ ቆማ መከራውን በዓይኖቿ ተመልክታለች። በነፍስሽ ሰይፍ ያልፋል አላት። ማን አለ እንደ ድንግል ማርያም? ይኸውላችሁ ልጇ ኢየሱስ ክርስቶስን አምላክነቱን ታውቃለች፣ ፍጹም ሰውነቱንም ታውቃለች። ይሄንን ሁሉ ግን በልቧ ትጠብቀው ነበር ይላል። በምኗ ትጠብቀው ነበር? መልሱልኝ። በምኗ ትጠብቀው ነበር? የቅዱስ ገብርኤልን ብስራት በልቧ ጠበቀችው። የኤልሳቤጥን ምስጋና በልቧ ጠበቀችው። እረኞቹ መጥተው ሲወድቀው ሲያመሰግኑት ከመላእክት ጋር ሲያመሰግኑ በልቧ ትጠብቀው ነበር። ሰብአ ሰገል መጥተው ሕፃኑን አይተው ነገስታት ናቸው፣ የጥበብ ሰዎች ናቸው፣ ወርቅ ዕጣን ከርቤ ይዘው ወድቀው ለዚያ ሕፃን ሲሰግዱለት ይሄንን ሁሉ በልቧ ትጠብቀው ነበር። የሚስጥር መዝገብ ናት ድንግል ማርያም። ሚስጥራችሁን ትጠብቃለች፣ ንገሯት። በጣም ብዙ ሰው አባካይ ነው። እየሰማችሁ ነው አይደለ? በጣም አባካይ ነው። ለማንም እንዳትናገር እንደዚህ አድርጌ ነበር ብትሉት
ለማንም እንዳትናገር ብላ ነግራኛለች፣ እንዳትናገሪ ብላ ነግራኛለች፣ ግን እሷ እኮ እንደዚህ አድርጋለች ይላል ሰው። መታችሁ ለእመቤታችን ንገሯት፣ መታችሁ ለክርስቶስ ንገሩት፣ መታችሁ ለእግዚአብሔር ንገሩት። ለማንም አይናገርም እኮ አይደለም፣ ኃጢአቱን ይደመስሰዋል፣ እንደ አዲስ ይቀጥላል ሕይወታችንን። ሌላውስ ኃጢአት ይሆንበታል። ስለኛ ውድቀት ሚስጥር ብለን የነገርነውን በጣም ይቀርበናል ብለን ወዳጃችን ነው የቅርባችን ነው ይረዳናል ብለን የነገርነውን ነገር ለሶስተኛ ወገን አሳልፎ ይሰጣል። ያኛውም አሳልፎ ይሰጣል፣ ባክኖ ይቀራል። ክርስቶስ ጋር መጥቶ የተናገረ እውነት እመቤታችን ጋር መጥቶ የተናገረ እመቤቴ ሆይ እባክሽን ከልጅሽ ዘንድ አማልጂኝ፣ ጌታዬ ሆይ ደው ስለ እናትህ ብለህ ማረኝ። ስላንተ ብላ መከራን የተቀበለችው እናት፣ ስላንተ ስለተራበችው እናት፣ ስለ እመቤቴ ስለ ቅድስት ድንግል ማርያም ደግሞም እናት አድርገህ ስለሰጠኸኝ ስለ እናቴ ስለ ቅድስት ድንግል ማርያም ስትል እባክህን ማረኝ፣ እባክህን ይቅር በለኝ፣ እባክህን የልቦናዬን መሻት ፈጽምልኝ። በጓዳዬ ውስጥ የተደበቀውን ሰዎች የማያውቁትን በልቤ ደብቄ የያዝኩትን የተፈተንኩበትን ጉዳይ እባክህን አንተ ስለ እናትህ ስትል ማረኝ ብንለው እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው። በልቧ ትጠብቀው ነበር። ይሄንን ሁሉ ጠብቃ ደግሞ ሲገረፍ እየተመለከተችው በነፍስሽ ሰይፍ ያልፋል፣ ይሄንን መከራ ትቀበያለሽ። ስለዚህ ሕፃን ስለዚህ እመቤታችን ቅድስት ድንግል ማርያም እጅግ ልንወዳት የሚገባ እጅግ ልናከብራት የሚገባ ከፍጡራን ሁሉ በላይ ከፈጣሪ በታች አምላክን ጸንሳ አምላክን የወለደች ወላዲተ አምላክ የምትባል ድንግል ማርያም ብቻ ናት። የአምላክ እናት ማንም የለችም ከእርሷ በቀር። በነፍስሽ ሰይፍ ያልፋል አላት። የልጇን መከራ የልጇን ስቃይ ተመለከተች። በመጨረሻ ክርስቶስ እንደዚህ ያለ ለዮሐንስ ለደቀ መዝሙሩ እነኋት እናት አለው። እናት አድርጎ ለዮሐንስ ሰጠ። እኛም እናት አድርገን በዮሐንስ በኩል እመቤታችንን ተቀበልናት። ድንግል ማርያም እናታችን ናት። ምናችን ናት? መልሱልኝ። ምናችን ናት? እናታችን ናት። አማላጃችን ናት። እመቤታችን ችግራችንን የምትረዳ እናታችን ናት። ደግሞ ጌታ ቃል ኪዳን ገብቶላታል። በስምሽ የተራበውን ያበላ፣ በስምሽ የተጠማውን ያጠጣ፣ በስምሽ በጎ ነገር ያደረገ ሁሉ በቃል ኪዳንሽ ምሕረት አደርግለታለሁ። ስለዚህ ይቺን እናት አለማክበር ንፉግነት ነው፣ አለማወቅ ነው፣ መናፍቅነት ነው። ልናከብራት ይገባል። በነፍስሽ ሰይፍ ያልፋል። ይህ ግን ለብዙዎች ለመዳናቸው ለብዙዎችም ለመውደቃቸው ምልክት ነው አለ። ሁሉን የሚገልጥ ብርሃን ነው። ኢፈ ሁንደ ባሱዳ ከናፍ አትሞ ሄዴን ሰበበ ኢሳቲን ረኮ ይሸረገው ሰበበ ኢሳቲን ግድራ ይሸረገው ሰበበ ኢሳቲን ረኮ ማልኬሳ አከደርቢቱ ዱርቤ ቁልቁሌቲ ማረሚት ትሜ ከናፍ ዱርቤ ቁልቁሌቲ ማረሚን ኢልመ ኢሼቲፍ ጀቴ ከረከቴ ኢልመ ኢሼቲፍ ጀቴ ከምቤሎፍቴ ilma isheetiif jettee jaalala isaaf qabduuf jettee waan hunda laphee ishee keessatti galmeeffattee kan qabatte har'allee gara ishee dhufne yaa haadha koo na gargaarii maaloo mucaa keenaaf kadhadhu rakkina keessan jira qormaata keessan jira gadadoo keessan jira dhukkubsadheera beela'eera akkana ta'eera maaloo haadha koo na gargaarii yaa gooftaa koo haadha keetii jedhiitii dhiifama naa taasisi isheedhaaf jedhiiti waadaa isheedhaaf galteetta waadaa sana yaadadhuuti maaloo na gargaarii na eebbisi dukkana kana keessaa rakkina kana keessaa bilisa na baasi jedhaati dubree qulqulleetti maaramii gaafadhaa waaqayyo gaafadhaa yeroo sana nageenyaan jiraachuu dandeenya yeroo sana eebbaan jiraachuu dandeenya yeroo sana jaalalaan jiraachuu dandeenya dubree qulqulleetti maaramiin waan kana hunda isheerra akka ga'u raajichi Sምዖን isa kana dubbateera ስለዚህ ይህ ሁሉ መከራ እንደሚደርስባት ስምዖን ተናገረ። ስለ ክርስቶስ መከራ መቀበል እንደሚገባን ይኸውላችሁ ከጻድቁ ከስምዖን የምንማረው በመጀመሪያ ደረጃ ክርስቶስን በትጋት መጠበቅ። በምን መጠበቅ? እስኪ በትጋት በሉ። በትጋት ምን ማለት?
መጠበቅ። ለዚህ እኮ ነው የማቴዎስ ወንጌል ምዕራፍ 24 ላይ ጌታችን ኢየሱስ ክርስቶስ ተዘጋጅታችሁ ኑሩ አለ። እንደ ልባሞቹ ዘይታቸውን ከመብራታቸው ጋር አስተባብረው እንደጠበቁት በትጋት ሙሽራውን መጠበቅ። ይመጣል ክርስቶስ። ሲመጣ ግን በቀኙ ለመቆም፣ ሲመጣ ግን ቃሉን ጠብቀን በፊቱ ለመቆም፣ ሲመጣ መንግስቱን ለመውረስ፣ ሲመጣ ክብር ለማግኘት፣ ሲመጣ ከእርሱ ጋር ለመኖር በትጋት ክርስቶስን መጠበቅ። በትጋት ነው የጠበቀው። ዓመቱ እኮ ብዙ ነው፣ ግን ጠበቀው። እግዚአብሔር ይመጣል። ማን ይመጣል? መልሱልኝ። ማን ይመጣል? የታመማችሁ ሰዎች እግዚአብሔር ይመጣል ብላችሁ መኑ። የተጨነቃችሁ ሰዎች እግዚአብሔር ይመጣል። ተስፋ የቆረጣችሁ ተስፋ እንዳትቆርጡ፣ እግዚአብሔር ይመጣል። ክርስቶስ ይመጣል። ስምዖን ብዙ ዓመታትን ጠብቆ ክርስቶስን እንዳቀፈው፣ ክርስቶስን እንደተመለከተው፣ ክርስቶስን እንደዳሰሰው፣ ከዚያ በኋላ ዓይኖቼ ማዳንህን አይተዋል፣ ባሪያህን በሰላም አሰናብተኝ ብሎ በምስጋና እንደተናገረ ያን ጊዜ እናንተም ደግሞ በትዕግስት ስትጠብቁት፣ በእምነት ስንጠብቀው፣ በፍቅር ስንጠብቀው፣ በጽድቅና በትጋት ስንጠብቀው ይመጣል ጌታችን። ሲመጣ በምስጋና እናልፋለን። ሲመጣ በምስጋና እንኖራለን። ሲመጣ በሰላም እንኖራለን። ታማኝ ነው፣ አይዋሽም። ክርስቶስ ይመጣል። ማን ይመጣል? በጭራሽ የውላችሁ ለቅንጣት ታህል የማንጠራጠረው እውነት ክርስቶስ ይመጣል። ሲመጣ በትጋት እንድንጠብቀው፣ እስኪመጣ በእምነት እንድንጠብቀው፣ እስኪመጣ በጽድቅ እንድንጠብቀው፣ እስኪመጣ ዘይታችንን ከመብራታችን ጋር ሃይማኖትን ከምግባር ጋር አስተባብረን ስንጠብቀው ያን ጊዜ እንደ ስምዖን ለምስጋና እንቆማለን። ስለዚህ በትጋት ጠበቀው። እመቤታችን ደግሞ ስለ እርሱ መከራ መቀበልን፣ ስለ እርሱ ለእርሱ ያለንን ፍቅር እስከ ድረስ መግለጽ እንደሚገባን ምሳሌ ሆነችን። በነፍስሽ ሰይፍ ያልፋል አላት። መከራ የተባለው ሰይፍ በሐዘን በጭንቀት በብዙ ውጣ ወረድ ስለ ክርስቶስ ብላ ታግሳ እንደኖረችው እንደ ድንግል ማርያም እኛም ስለ ክርስቶስ መከራውን ታግሰን። ለዚህ እኮ ነው ሮሜ ምዕራፍ 8 ቁጥር 36 ላይ ቅዱስ ጳውሎስ እንደተናገረ ከክርስቶስ ፍቅር ማን ይለየናል አለ። ከማን ፍቅር? መልሱልኝ። ከማን ፍቅር? ኤኙቱ አደኑ ባሰ ጃለለ ክርስቶስ ይራ ቤለቱ አደኑ ባሰሞ ሴፊቱ አደኑ ባሰሞ ግድራ ብየለፋቱ አደኑ ባሰሞ ሴጠነቱ አደኑ ባሰሞ ኤኙቱ አደኑ ባሳ ጃለለ ክርስቶስ ኢጀ ኬኛን አርጊኔራ ኤኙማ ክርስቶስ ለጴ ኬኛን ኢላሌራ ከናፍ ጃለለ ክርስቶስ ይራ ኤኙቱ ገርገር ኑ ባሳ አከ ዱብሬ ቁልቁሌቲ ማረሚት ኢሰ ጃለኔ ጃለለ ኢሳቲፍ አርሳ ከፈሌ ሀንገዱመቲ ኢሳፍ አመነምኔ ሞቱማ ሳዳሉ አከ ደንዴኙ አፉሪ ቁልቁሉን እንደከኘ ነው አገርጋሩ። አሜን ጀዳ። የሰማነውን ቃል በሕይወት እንድንኖረው እንደ ስምዖን በትጋት እንደ እመቤታችን ደግሞ በፍቅር እንደ ስምዖን በጽድቅ በትጋት ጠብቀነው እንደ እመቤታችን ደግሞ ወደነው አክብረነው ስለ እርሱ የሚደርስብንን መከራ ሁሉ ታግሰን የእርሱ መንግሥት እንድንወርስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።